አብርሽ አረ መጣች መርዙን አውጡት አብርሽ አረ ማለቃችሁን አብርሽ መርዙን አውጡት አብርሽ እና ልቆርጡኝ ነው አዎ ወንድ ልጅ ናችሁ በዚህ ጉዳይ ልጨክሩ እንደው ብር ነው በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞር በእናታችሁ እኔ ሚስት አለኝ ጽጌ ብትባል ከቆረጣችሁኝ ሁሉ ነገር ያበቃል አይዞህ ብሩን ትካፈላለህ አረ በእናታችሁ አይ እሺ የግሌ ግን ከምርሽ ነው አዎ ከምሬ ነው እሺ አንተም ቢሆን ትትናን አግባት እሺ ይኸውልሽ በቃ ከዚህ በኋላ አንተ የፈለግከውን ሰው ማፍቀር ትችላለህ ራሴን ዝቅ ያደረኩት እኔ ራሴ ነኝ አይደል አንተ እኮ ምንም አላጠፋህም የግሌ እኔ እኮ እወድሻለሁ አትወደኝም በቃ አሁን ውጣልኝ ለልጆቹ ቁርስ ልስራላቸው ወንጀለኞች የምትሰቃየው ትትና እንግዲህ ከወንጀለኞቹ አመልጣ ከተጠለለችባቸው ሰዎች ወይም ደግሞ ካስጠጓት ከናብርሽና ጓደኞቹ ጋር ኑሮዋን ቀጥላለች። እንግዲህ ኑሮዋም ውሎ ካደረ እንግዲህ ሰንበትበት ብላለች ማለት ነው። ቤተሰቦቻችን እንግዲህ ካገኘቻቸው እነሱ ጋር ከቆይ በኋላ ደግሞ አሁን ዝናን ዝና ማው እያፈላለጋት ነው። እንግዲህ ዝና እና ግብረአበሮቹ በሚገርም ሁኔታ እንግዲህ አሁንም እያሳድዷት ነው የሚገኘው ግን ቢሆንም መድብል ይዛን ሰዓት እንግዲህ አስመልጧት ከዛ በኋላ አልተገናኙም ነበር እንደምታወቀው እንግዲህ በትናንትና እለት ተገናኝተው ነበር ብዙ ነገሮችን ተጫውተው መድብልም እንግዲህ ደስ ብሎታል ያለችበትን ሁኔታ በማወቁና አንዳንድ ነገሮችን በማየቱ በጣም ደስተኛ ሆኗል እንግዲህ መድብል ደውሎላት ልታገኘው በወጣች ጊዜ ከተንከሲስ ጋር የዝና ሰዎች እግር በእግር እየተከታተሏት ስለነበረ እንግዲህ አግኝተዋቸው ነበረ ተንከሲስንም ትትናንም ማለት ነው ግን የሚገርም ሁኔታ እሱ ፊት ለፊት ይዛቸው እንግዲህ መድብል ከኋላ መጥቶ ያንንም ሰውየውን እንግዲህ አፈር ደጅ አስበልቶ እነሱንም አስመልጧቸው ወደ ቤታቸው ተመልሰዋል። በዛም እንግዲህ ያንን በማድረጉ ደግሞ አብርሽ ተቀይሞ ነበረ ወይም ተቆጥቶ ነበረ ማለት ነው። እሱም ደግሞ እንግዲህ መድብል የራሱ ሊያደርጋት ነው የሚል የትትናን ስጋት ስለነበረበት ነው አብርሽም እንደዛ ያለው። ምክንያቱ ያው ሌላ ምንም አይነት ነገር ችግር ኖሮ አይደለም ግን እንዴት ነው ይሄ ሰው በዚህ ልክ የሚቆረቆርልሽ የሚያድንሽ ከዛ ደግሞ አንድ ቀን የሚታወሰው እንዴት ይሄን ያክል አብሮሽ እንትን ሊል ይፈልጋል ምናምን የሚል ነገር ጥያቄ ነበረበት አብርሽ አሁን እንግዲህ ትትናን ወዷታል እንደሚታወቀው ሲቀጥል ደግሞ አብርሽን እንደሚታወቀው የግሌ በጣም ነው የምትወደው እንግዲህ ትትና አሁን ከመምጣቷ ከዛ ጋር አለፈችበት ያንን ሁሉ መከራ ካሳለፈች በኋላ እንግዲህ አብርሽን ጠጋ ያለች ነው በዚህም እንግዲህ የግሌ በጣም ከባድና ኃይለኛ የሆነ ዲፕሬሽን ውስጥ ነው የምትገኘው ምክንያቱም ትትና አብርሽን ጋር ባላት ግንኙነት ማለት ነው እንግዲህ እነሱ ጋር አንድ ላይ ሆነው ስታያቸው በጣም ነው የምትናደደው ያው የምትወደውን ሰው አብርሽን በዛ ላይ ደግሞ የግሌ ነገሮችን በውስጧ መያዝ የማትችል ጎበዝ ደግሞ ያኔ ንጹህ ልብ ያላት ልጅ ነችና እንግዲህ አብርሽን ምንም አትለውም ማለት ስላችሁ ያኔ በቃ ለነገሮችን ይሄን ያክል አካብዳ እናንተን ብላ የምትጠይቅ አይነት ሴት አይደለችም ግን ደግሞ እንደምትወደው ለምታደርግለን ነገር ሁሉ በቃ ላንተ ብዬ ነው በጣም ደስ ትለኛለህ አድናቆቷን የተለያየ ራሷን ያላትን ሁሉ ሙሉ ሪአክሽኗን ትገልጽለታለች ማለት ነው ቤተሰቦቻችን በዛም እንግዲህ በምትገልጽበት አጋጣሚ ያው እንግዲህ መቼም አንዳንድ የኛ ሰዎች ያው ደካማዎች ከመሆናችን አንፃር ያንን ስሜቷን ስለገለጸችለት ፍቅሯን ስላብራራችለት የሆነውን ነገር አንተ ስላለችው ብቻ እንግዲህ እሱ ይችለት ዳር አትሆነኝም ብሎ ሰይሟታል ማለት ነው በዛም እንግዲህ የግሌ በጣም ነው የተናደደችው በጣም ነው የተከፋችው በቃ በጣም ነው ውስጧ እንትን ያለው ግን ደግሞ ብትከፋም ብትናደድም ግን አሁን ላይ ወደ ራሷ እንድትመለስ አድርጓታል ማለቴ እንደሚታወቀው እንግዲህ እኛ ሴቶች ከወደር ነው ግን ደግሞ ከተውነው ነገሩን ተውነው ነው አንዳንድ ሰዎች እናንተ ስትስቁ ስትጫወቱ ነገሮችን በቃ በጥሞና ስታዩአቸው ወይም ደግሞ ለእያንዳንዱ ነገር የምታደርጓቸውን ነገሮች ሲያዩ በቃ ወይም ቀልደኛ ተጫዋች እንትን ካለ በቃ በዛ ምክንያት እንግዲህ እነሱ በቃ
በቃ ለምንም ነገር ኬር አይሰጣቸውም ማለት ነው። ማለት ወይ ደግሞ ያንን እናንተ መሳቃችሁ ያንን መጫወታችሁ ያንን ደግሞ የሆነ ነገራችሁን እንደምን ይወስዱት አመሰላችሁ። ከመልካም ጎን ባለፈ ምን ያደርጉታል ጋይሶች? በቃ እንደ ጅልነት ወይ ደግሞ እንደ ሞኝነት እንደ የዋህ እነዚህ ምናምን አይነት ነገር ወይም ደግሞ የነሱ ንቄታቸውን መግለጫ ያደርጓችኋል ማለት ነውና እንግዲህ የግሌንም ያደርጓት እንደዛ ነው አብርሽ እንዴ አረ የግሌ እንደዛ አይነት ሰው አይደለችም አትቀየምም ምናምን ይላል ማለት ነው። ለምን ነው የማትቀየመው እንዴ? በጣም ነው የምትቀየመው እንጂ እሷ ሰው አይደለችም። እሷ እንደዛ አይነት ነገሮችን ማድረግ አትችልም እንዴ? ለምን አትቀየምም? በጣም ነው እኮ አይገርማችሁም ጋይስ? እና በጣም ነው እንግዲህ የሚገርመው አላ የሆነ ታውቃላችሁ እንዴ በጣም እኮ ነው የሚደብረው። እቺ ልጅ ስለምትወደው የሆነ ነገር እንትን ስለምታደርግለት ምናምን ስለምትሳሳለት እንጂ የሱን ያክል እንትን ማረግ ጠፍቷት አይደለም። ስለዚህ እንግዲህ ያደረገው ነገር ልክ አይደለም ቤተሰቦቻችን። ግን ቢሆንም ደግሞ ያው በመጨረሻም ቢሆን እንግዲህ ራሷን ወደ ራሷ እንድትመለስ አድርጓታል ብዬ አስባለሁ እኔ በራሴ ማለት ነው። ምክንያቱም በዚህ ልክ ማለት በቃ ጠንካራ ሆና አሁን እሱን በቃ ካሁን በኋላ የፈለከውን ሰው ማያዝ ትችላለህ በቃ እንደፈለክ ብለዋል ማለት ነው። ገባችሁ አይደለ? በቃ እንደፈለክ የፈለከውን ነገር ማድረግ ትችላለህ። እኔ እንደዚህ በቃ ዶንት ኬር በቃ ምንም ቦታ የለኝም ዶንት ወሪ ብለዋል። ገባችሁ አይደለ? በቃ ለምንም አይነት ነገር እንደማይደንቃት ምንም አይነት ነገር እንደማይገርማት ገልጻለታለች። ሲቀጥልም ደግሞ አሁን ላይ ሲያወራት በቃ ወድሻለሁ እኮ ምናምን ሲላት አይ አልፈልግም ምን ያለችው በቃ አልፈልግም። ምክንያቱም ይሄንን አልፈልገውም በጭራሽ እንደዚህ እንታታልለኝም አልፈልግም። እኔም ደግሞ ይሄንን አይነት ወሬ አልፈልገውም ነው ያለችው። በቃ እንደማትወደኝ እኔ ጠንቅቄ አውቃለሁ። ስለዚህ ካንተም እንዴት ነግረኝ ምንም ነገር አልጠይቅም በቃ ተወኝ ነው ያለችው ማለት ነው። ገብታችሁ አይደለ? ይሄን ያደረገችው እሷ ነገሮች ጠፍተዋት አይደለም። እያንዳንዱ ነገር ጥንቅቅ አድርጋ ታውቃለች። ግን በቃ አይደለ እንደዚህ በዚህ ልክ ይሄን ነገር ያደርጋልም እንደዚህም ያስባል ብላ ስላልገመተች ነው እንጂ ነገሮችን ዋን ባይ ዋን በደንብ ጥንቅቅ አድርጋ ታውቃለች። እና እንግዲህ የሆነው ነገር እሱ ነው። አሁን ግን በቃ በጣም ጠንካራ አስተዋይ ጀግና ሴት ሆናለች። የገባችው ጋይስ ይሄን ያክል ምንም አይነት ነገር ቢፈጠር እንደዚህ ንፋስ ወይም የሆነ ነገር የሚያወዛውዛት አይነት ሴት አይደለችም። እና ቤተሰቦቻችን እንግዲህ ተፈተፍ እያለች ነው አሁን ላይ ያው በርትታለች ጠንክራለች። የምትችለውን ነገር ለማድረግ እየሞከረች ነው። መልካም ነገር ነው እየሞከረች ያለችው። መልካም ነገር እንደሚሆንላት ደግሞ ቀጣይ መልካም እንትኖች እንደሚገጥማት ተስፋ እናደርጋለን። በቀጣይ ክፍል እንገናኝ። ሰላም ቆዩ። ሰብስክራይብ ላይክ ማድረግ አይረሳ። እወዳችኋለሁ። ሰብስክራይብ ላይክ አድርጉ። መልካም ጊዜ በያላችሁበት። ባይ ባይ።